በአንበሳላው ደንበት መታሸን የሞ ቤትላው ደመድ ሲሎዳይ ዘመድ በኩራት የታህሳስ ወር አርሶ አደሩ እህሉን በጎተራ የሚከትበት አገሩ ሰላም ቀየው ጥጋብ የሚሆንበት ታዳጊዎች የሚፈነጩበት ጎረምሶችና ልጃገረዶች በፍቅር ተጫጭተው የሚዳሩበት ወቅት ነው የጸጋ ሰሞን። ይህንን ታላቅ የጥጋብና የደስታ ወርን ተከትሎ የሚመጣ ታላቅ በዓል አለ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ወይም የገና በዓል። ተወለደ ያለ መድኃኒት በዚህ የበዓል ወቅት ፌስታ፣ ዘፈንና ጭፈራው የአካባቢውን አየር ይሞላዋል። ሁሉም ነገር ደስ ይላል። የገና በዓል በዘፈን በጭፈራና በደስታ የሚከበር በዓል እንደመሆኑ ለዚህ ልዩ የደስታ ሰሞን በጎረምሶችና በኮረዶች የሚዜሙ በርካታ ስነ ቃሎች አሉ። ጥቂቶቹን እናይና አጼ ምኒልክ በገና በዓል ወቅት ስለከፈሉት አስገራሚ ካሳ እንቃኛለን። የገና በዓል የነጻነት በዓል ነው ይባላል። ለወትሮ መውጫ መግቢያዋ ላይ ጥብቅ ቁጥጥርና ጥበቃ ተደርጎባት የምትኖረው ኮረዳ ገናና ጥምቀት ላይ ነጻነቷን ታውጃለች። ልቧ ከከጀለው ጎረምሳ ጋር በነጻነት ስትጫወት ትውላለች። ለዛ ልቧን ላሸፈተው ጎረምሳ ያላትን ፍቅርና ናፍቆቷን እንዲህ ስትል በስነ ቃል ትናገራለች። አሳስገሰገሰ ከተፋ ለገና እጠብቅሃለሁ አንተ ልጅ ቶሎና። ይህ የናፍቆት ጥሪዋ የደረሰው ጎረምሳም የናፍቆት ህመሟን እንዲያለ አብሯት ይታመማል። ምግብ አስበላ አስለብስ ልብስ ሞገደኛው ፍቅሯ ይዞኝ በታሳስ አንቺን እያሰበ ልቤ እየዋለለ እርሻውንም ተውኩት ሰውነቴም ዛለ ስራም አልተሰራ ይዞኛል በሽታ እባክሽ ነይልኝ አንቺው በፈገግታ ሲል ይመልስላታል። ያኔ ታዲያ እሷም በስነ ቃል ምላሽ ትሰጣለች። መቼ አንተ ብቻ ነው ልብህ የዋለለ የሰራ ከላቴ አንተን አለ ስትለው እሱም ግጥሟን ተቀብሎ እኔን ካለ ያንቺው አካላት ምን ነው መድኃኒቱን ብንፈልግለት በሚል ስንኝ እያፋጨ ሲያሽኮረመሟት ውሎ አመሻሽ ላይ ቃርሳውን እየቀላ ይዝናናል። ይህ በገና በዓል የተሟሟቀው ፍቅር የጥምቀት በዓል ላይ ይጠናከራል። አንድ ላይ ልንዋብ አንድ ላይ ልንበላነ። በገና በዓል ወቅት ከዚህ ከኮረዳዋና ከጎረምሳው የፍቅር ስነ ቃል ሌላ የገና ጨዋታና የፈረስ ጉግስ እጅግ የተለመዱ ክዋኔዎች ናቸው። ዕለቱ ፈንጠዝያ የበዛበት ነጻነት የሞላበት ቀን ነው። በጨዋታው ያሸነፈ ቡድን ፍሪዳ ይጥላል፣ ጠጅ ይጣላል፣ ከበርቻቻ አሸሼ ገዳሜ ይባላል። የገና ጨዋታ ወጥ የሆነ ሕግ የለውም። ከአካባቢ እንዲሁም በከተማና በገጠር የተለያየ ሕግ ሊኖረው ይችላል። የሚያስፈልገው የተጫዋች ቁጥር ሲሞላ ወገናቸውን ይዘው በዱላ ቀልጣፋ የሆኑ ተጫዋቾች ጥንጓን ወይም መጫወቻ ኳሷን ወደፊት እንድትቀጥል ይመቷታል ወይም ይመልሷታል። ተጫዋቾቹ ብዙ ጊዜ በጨዋታው ስለሚመሰጡ ጥንጓ በተጫዋቾች እግር መካከል በገባሽ ጊዜ ከሰው እግር ጋር ደርበው ስለሚመቷት የእግር መሰበር ሊያጋጥም ይችላል። ይህ እውነት ተጫዋቾቹ ወገን ለይተው እስከ መፈናከት ሊያደርስ ይችላል። በገና ጨዋታ አደጋ ቢፈጠር ተጠያቂ አይኖርም። አንዳንድ ጊዜ ጨዋታው በመጨረሻ ጸብ ስለሚያነሳ ጉዳት ያጋጥማል። ጥንጓም ኃይለኛ ለጊ በመታት ጊዜ አይን እስከ ማጥፋት ትደርሳለች። ተጫዋቾች በጨዋታው ወቅት ወገን ለይተው በቆልማማ ዱላ ቢደባደቡም የሚገላግል ዳኛ አልነበረም። ጨዋታውን የሚመለከቱ አባቶችም በድብድቡ ከመሳቅ በስተቀር ሽምግልናቸው ለገና ጨዋታ አልተለመደም። እግር ይበሳል ያንከላውሳል እያሉ ማስፈራራት፣ ራስን መቀወር ወይም እንቆራቆስ ብሎ እጅና እግርን በብዱላው መምታት በገና ጨዋታ የተለመደ ጉዳይ ነበር። በንጉሳውያን ዘመን የንጉሱና የንግስቲቱ እንዲሁም የመኳንንቱ አሽከሮች የጌቶቻቸውን ስም በጉብዝና እየጠሩና እያወደሱ ከሚጫወቱባቸው ባህላዊ ጨዋታዎች መካከል አንዱ የገና ጨዋታ ነው።
በገና ጨዋታ አሸናፊ ለሆኑ ቡድኖች ፍሪዳና ጠጅ ተሰጥቷቸው እየበሉና እየጠጡ እየዘፈኑ ሲሸልሉና ሲያቅራሩ ሜዳውን የጦርነት ድል ያገኙበት ያስመስሉት ነበር። ከጨዋታው በኋላም ማታ ነው ድሌ፣ ይሄ ነው አመሌ፣ አሲና በል አሲና ገናዬ፣ የብብቱ ሽታ የመንፈቅ በሽታ፣ የጀርባው መረሬ ያውላል ጥንድ በሬ። ስድቡ ለተራው ሕዝብ ብቻ ሳይሆን በመኳንንቱና በነገስታቱም ላይ ሊሰነዘር ይችላል። በሚደርስባቸው ስድብ ግን ምንም አይነት ቁጣና ቅጣት አያደርጉም። በገና ጨዋታ አይቆጡም ጌታ፣ በገና ጨዋታ የለም ሉሌ ጌታ የተባለላቸውም ለዚሁ ነው። በገና ጨዋታ አሲናበል አይቆጡም ጌታ። የንጉሱ የገና ገጠመኝ። በድሮ ዘመን በገና ሰሞን ከሚደረጉ ጨዋታዎች መካከል አንዱ የፈረስ ጉግስ ነበር። የፈረስ ጉግስ ጨዋታ አባራሪና ተባራሪ በፈረስ ሆነው በጦር ወይም በዘንግ የሚጫወቱት ጨዋታ ነው። ታዲያ በአፄ ምኒልክ ዘመነ መንግስት በአንዱ የገና በዓል ሰሞን ላይ ንጉሱ የፈረስ ጉግስ ጨዋታ ሊመለከቱ ጃርሜዳ ተገኙ። በዕለቱም ፊታውራሪ ኦርዶፋ የተባሉ ታዋቂ ፈረሰኛ ከአንድ የውጭ አገር ዜጋ ፈረንጅ ጋር ፈረስ ጉግስ ለመግጠም ተዘጋጅተው ነበር። በጊዜው ዳኛ የነበረው ሰው ለሁለቱ ተፋላሚዎች ጦር ሰጥቶ ውድድሩን እንዲጀምሩ አሳወቀ። በመጀመሪያው ዙር ፊታውራሪ ኦርዶፋ ተባራሪ፣ ፈረንጁ ደግሞ አባራሪ ስለነበር ሁለት ጦሮችን ወርውሮ ሳታቸው። ፊታውራሪ ኦርዶፋም እኔን ጥበበኛውን የማንም ነጭ በጦር አሳዶ አይወጋኝም አሉና በተራቸው እርሳቸው አባራሪ ፈረንጁን ተባራሪ ለማድረግ ተዘጋጁ። ፈረንጁም እኔ ላይ መድረስና እኔን መንካት የማይታሰብ ነገር ነው ብሎ ሽምጥ በመጋለብ ጨዋታውን ጀመረ። ፊታውራሪ ኦርዶፋም አነጣጥረው ጦራቸውን ወረወሩ። የፊታውራሪ ኦርዶፋ ጦር ፈረንጁ ጀርባ ላይ ተሰካ። በዚህ ጊዜ ፊታውራሪው በጣም ደነገጡ። ፈረንጁ ወደ ወደቀበት ቦታ ቀርበው ሲመለከቱት ክፉኛ ራሱን ስቷል። የሕክምና እርዳታ ቢደረግለትም ሊተርፍ አልቻለም። አፄ ምኒልክ በተፈጠረው ሁኔታ በጣም አዝነው ምን ነው ኦርዶፋ አባራህ አጠገቡ ደርሰህ ብትምረው አይሻልም ነበር ብለው ተቆጡ። ጉዳት ለደረሰበት ፈረንጅም ለሀገሩ ተጠሪ ሐዘናቸውን ገልጸው የሟቹን የደም ካሳ ራሳቸው አፄ ምኒልክ ከፈሉ። በገና ጨዋታ አይቆጡም ጌታ። በገና ጨዋታ አሲናበል አይቆጡም ጌታ።